የዛሬው ውይይታችን ወጣትነት ምንድነው የሚለው ውይይታችን ነው ቆይታ የምናደርገው። ስሜ ሐሰን አብዱል ባሲጥ ሐሰን ይባላል። የመጣሁት ከኦሮሚያ ክልል ባሌ ምስራቅ ባሌ ዞን ነው። አሁን የሚገኘው የሰመራ ዩኒቨርሲቲ 4ኛ ዓመት ተማሪ ነኝ። ሎጂስቲክ እንደ ሰፕላይ ቼን ማኔጅመንት 4ኛ ዓመት ተማሪ ነኝ። ስሜ ኡመር አጀም እባላለሁ። የመጣሁት ከአማራ ክልል ከደቡብ ዞን ከደሴ ከተማ ነው። አሁን ያው በሰመራ ዩኒቨርሲቲ አረብኛ ቋንቋ ትምህርት የ4ኛ ዓመት ተማሪ ነኝ። ወጣትነት ከማህበራዊ ሚዲያ አንፃር እንዴት አንተ እየተጠቀምክ ነው የምትገኘው? እንዴት ወጣትነትን እንግዲህ እኔ ያው ከማህበራዊ ሚዲያ አንፃር እንደ ቤተ መጻሕፍት ነው የምጠቀምበት። ማህበራዊ ሚዲያ ለወጣቱ ባለ ሁለት ስለት ቢለዋ እንደዛ አይነት ነገር ነው። ዋናው ነገር ሚዲያውን እየመራን ነው ወይስ እሱ እየመራን ነው የሚለው ላይ ጥያቄ በትክክል መኖር አለበት። እኛ እየመራን ነው ወይስ እሱ እየመራን ነው የሚለውን ወጣቶች በደንብ አድርገው ሊያውቁ ይገባል። እና እኔ ወጣትነትን እንደ መሳሪያ ነው እየተጠቀምኩበት ያለው። እንደ ዌapon እንደ ፓወርፉል የሆነ መሳሪያ ማለት ነው። ትምህርቴ ላይ ትኩረት በማድረግ ፎከስ ኦን ማይ ለርኒንግ ዲጂታል ሁሉም ነገር የተመቻቸ ነው። የተለያዩ መጽሐፍቶችን አነባለሁ። ይሄ ትምህርቴ ላይ ፎከስ በማድረግ ወጣትነቴን እየተጠቀምኩበት ነው። ሁሉም ነገር ማለት ነው ትምህርት ነው ለኛ። እንደ ትምህርት ከወሰድና እንማርበታለን ብለን ካሰብን ማለት ነው ለመማር ዝግጁ ነኝ ማለት ነው። ለመማር ዝግጁ ነኝ። ለምሳሌ ቢሰድበኝ ማለት ነው ወጣቶኝ ማቲቼ ሪስፖንስ በቦክስ መስጠት ይችላልው፣ ልሳደብ ይችላልው። ግን በሚሰድበኝ ታይም ማለት ነው ወጣት ሲሆን ከስድብ መማር መቻል አለበት። ወጣትነት ለአንተ ምንድነው የሚል ርዕስ ነው ዛሬ ያዘን። እንግዲህ ከተለያየ አካባቢ ለሚከታተሉ ወጣቶች ወጣትነት ለአንተ ምንድነው? በጣም ጥሩ ጥያቄ ነው። ጥሩም ነው አስፈላጊም ነው ወቅታዊም ነው ብዬ የማምነው ጥያቄ ነው። በጣም ወሳኝ ነው። ወጣትነት እንደኔ ወጣትነት ማለት በእድሜ የተገደበ ግን ሊሚቴሽን አለው ወጣትነት። መነሻ ያለንበት ሙሉ ህይወታችን ግን አብሬን የማይኖር ሊሚቴሽን የሆነ እድል ነው። ከፈጣሪ ዘንድ የተሰጠን እድል ነው። ሊሚትድ የተደረገ እድል ነው ወይ ደግሞ ኦፖርቹኒቲ እንለዋለን። የተገደበ ወጣትነት ማለት ለኔ ራስን ማወቅ ነው። ሰው ወጣት እያለ ራሱን ካላወቀ ፐርሰናሊቲያችንን ማንነታችን የምንገነባበት የተለያዩ ነገሮች የምንማርበት ህልማችንን የምንገነባበት ወቅት ነው ወይ ደግሞ ታይም ነው። ወጣትነት ለኔ ይሄ ነው። ደስ ይላል። ወጣትነት ራሳችንን የምናውቅበት ራሳችንን አውቀን የምንንቀሳቀስበት ነው። እጅግ አድርገን ሐሰን እናመሰግናለን። እንግዲህ በዚሁ ሁለተኛው ሐሳብ በዚሁ ወጣትነት ማለት ምን ማለት ነው? ወጣትነት ማለት እንደምናውቀው በእድሜ ብቻ አይደለም፣ በእድሜ ክልል ብቻ አይደለም ወጣትነት የተገደበው። ኢኮኖሚካሊ፣ ሶሻሊ፣ ኢንቫይሮመንታሊ ኢንፍሉዌንስ የሚደረግ አይነት ሲቹዌሽን ወይ ደግሞ እድሜ ነው ወጣትነት ለኛ ማለት ነው። የመጀመሪያ ኃላፊነት የምንማርበት መጀመሪያ ሰው ወጣት እያለ ኃላፊነት ምን ማለት እንደሆነ ካልተረዳ፣ ኃላፊነትን መቀበል ካልቻለ፣ ግዴታውን መወጣት ካልቻለ መጀመሪያ ውሳኔዎችን መወሰን የምንወስንበት ውሳኔ ምን ማለት እንደሆነ የምንረዳበት እድሜ ነው። ሌላ ደግሞ ማህበረሰብ ውስጥ የምንሳተፍበት ፓርቲሲፔሽናችን የምናሳይበት። ይሄ ማለት ምን ማለት ነው? አሁን እኛ ዩኒቨርሲቲ ተማሪ እያለን ሁለተኛ አዲስ ነገር መሞከር ለወጣቶች ብዙ ጊዜ ቻሌንጅ የሚሆነው ይሄ ፓርቲ ነው። እሱ ምንድነው? አዲስ ነገር በምንሞክርበት ታይም ብዙ ትተቶች ይፈጠራል። ወጣት እዚህ ላይ ምን ያሳያል? ስህተቱን በመፍራት የፈጠረውን ስህተት ለመሸሽ ሲባል አዲስ ነገር ከመፍጠር ወደ ኋላ እንሸሻለን።
ወይ ደግሞ መሞከር ባለብን ልክ ሳንሞክር ወደ ኋላ እንዘገያለን ግን ምንድነው መሆን ያለበት አዲስ ነገር መሞከር መሳሳት እኔ በስህተት አምናለሁ ኦኬ እየሰሩ መሳሳት ስህተት አውቆ ስህተት መፍጠር አይደለም አዲስ ነገር ስትሰራ ስትሞክር ትሳሳታለህ ከስህተት ደግሞ ከስህተትህ መማር ሁለተኛ ነው ሶስተኛ ጊዜ በጥበብ መውሰድ በአግባቡ መጠቀም በጥበብ መውሰድ ያልኩበት ምክንያት የወጣት ጊዜ አጠቃቀም ወጣት መምሰል አለበት ታይም እኔ ያለኝ ታይምና ከ40 አመት በላይ እድሜ ያለው ሰው ባለው ታይም ስኬጁል ተመሳሳይ አይደለም ሁላችንም አሁን ጊዜ ሲንገልጸው በተመሳሳይ ዲስክሪፕሽን ነው ጊዜን ዲስክራይብ የሚናረጋው ይሄ ልክ አይደለም የወጣት ታይም ማኔጅመንት የጊዜ አጠቃቀም ከወጣት ጋር መመሳሰል አለበት ነው በዛ ልክ ጊዜውን መጠቀም አለበት ትምህርት ላይ የሚፈልገውን ሞያ መማር አለበት በሚፈልገው ታይም ማለት ነው ለዛ ነገር ደግሞ ራሱን ማዳበር የሚፈልገው የሚማረው ፖቴንሻሉ ላይ ትኩረት ማድረግ አለበት አንድ ወጣት ሌላ ማህበረሰቡን መተባበር አለው ከማህበረሰቡ ጋር መተባበር አለበት ይሄ በካንድ ወጣት የሚጠበቀው ዋን ሜጀር ሪስፖንሲቢሊቲ ነው አንድ ወጣት ይያለ ከማህበረሰቡ ጋር መተባበር ካላወቀ ከማህበረሰቡ ጋር ፓርቲሲፔት አድርጎ ከተለያዩ ጉዳይ ማህበረሰቡን ካላገዘ ከማህበረሰቡ ካልተማረ መጥቶ ማህበረሰቡን ወክሎ የሆነ ነገር ኃላፊነት ሲሰጠው ሊወጣው አይችልም ስለዚህ አንድ ወጣት መተባበር ከሌሎች መማር ሌሎቹን ማስተማር መቻል አለበት ወጣት ማለት ነው እርስ በራስ ወጣት ደግሞ ወጣቶች መተባበር መቻል አለባቸው ማህበረሰቡ ጋር መተባበር እንዳለ ሆኖ ወጣት ከወጣት ጋር መተባበር መቻል አለበት ይሄንን ማድረግ ስንችል ነው ወጣትነታችንን ተጠቅመን ስኬታማ ማድረግ መሆን የምንችለው የመጨረሻ ፖይንት ራስን በራስ መተማመን ይሄ ትልቁ ችግር የወጣት ችግር ይሄ ነው አሁን እኛ ተማሪ ነን ዩኒቨርሲቲ ተማሪ እያንዳንዳችን ሁላችንም ክላስሜቶች አሉ ወይኛም ያጋጠመን ሊሆን ይችላል ኮንፊደንስ የሚባለው ነገር ወጣት ጋር ትልቁ ችግር ይሄ ነው ኮንፊደንስ አሁን ያለን ባህሪ ወይ ደግሞ ካራክተር ፋሚሊ ያመጣ ነው ሊሆን ይችላል ህፃን ያለን ያጋጠመን ሊሆን ይችላል ግን ይሄ ነገር ምንድነው አንድ ወጣት ኮንፊደንሻል መሆን አለበት ያንን ሊሆን የሚችለው ምንድነው ኮንፊደንሱ አሁን ካላዳበረ አሁን የሚፈልገውን መጠየቅ ካልቻለ አሁን ድምጹን ማሰማት ካልቻለ አንድ ወጣት እንቅስቃሴ ማድረግ ካልቻለ ነገ ለዚህ ማህበረሰብ ድምጽ ሊሆን አይችልም ነገ ትልቅ ቦታ ላይ ደርሶ መስራት ያለበት ነገር መስራት አይችልም ኮንፊደንሻሊ ከታች አልኮተከተውም እዚህ ላይ ነው አልሰራም ከታች ወጣት ይያለ ነው ይሄ ነገር ማዳበር ከታች መስራት አለበት በደንብ መስራት አለበት ይሄ ነገር ወጣት ይያለ ካልተስተካከለ የራስህን ድምጽ ማሰማት አትችልም ነገ ደግሞ ማህበረሰቡን ወክለ ማገልገል አትችልም ለማህበረሰብ ድምጽ መሆን አትችልም ይሄው ነው አንድ ወጣትነቱን ተጠቅሞ በዚህ ይሄንዚህን ፕሪንሲፕሎች ከተከተለ ስኬታማ መሆን የማይችልበት ምንም ምክንያት የለም Thank you ሐሰን እጅግ አድርገን እናመሰግናለን እንግዲህ ስለሰጠን ሐሳብ በጣም አስተማሪ የሆነ ሐሳብ ነው በተለያየ በኢትዮጵያ በአራቱ ማዕዘን ሆናችሁ የምትከታተሉ በዩኒቨርሲቲ በኮሌጅ በሃይ ስኩል በጁኒየር ደረጃ ሆናችሁ እንግዲህ ይህንን ቪዲዮ የምትከታተሉ ወጣቶች እንግዲህ በእያላችሁበት ወጣትነታችሁን ተጠቅማችሁ መንቀሳቀስ ማህበረሰብን ማገዝ ህብረተሰብን ማገዝ ቤተ እምነቶችን ሃይማኖቶችን ማገዝ ጎረቤትን ማገዝ ትምህርት ቤቶችን ማገዝ ያስፈልገናል እንግዲህ በዚህ ላይ አሁን ወደ ዑመር ከመሄደ በፊት አንድ ነገር ማለት ፈልጋለሁ ምንድነው ሐሰን ጊዜ ያለ ነበር ይህ ጊዜ ብዙም ጊዜ በከተማ ውስጥ ሊሆን ይችላል በዩኒቨርሲቲ ደረጃ ሊሆን ይችላል በኮሌጅ ደረጃ ሊሆን ይችላል በሃይ ስኩል ደረጃ ሊሆን ይችላል በአካባቢ ሊሆን ይችላል ብዙም ጊዜ አሁን ፍቅረኛሞችን አይታችሁ ከሆነ ብዙም ጊዜ እኔ በጣም በአካባቢ ላይ የሚያዝነው ነገር ቢኖር 24 ሰዓት ተቃቅፎ ሲዞሩ ነው ማያቸው ገብቷል አሁን ሐሰን ሲል ነበር ወጣትነትን ከስር ኮትክቶ ካልተጠቀመ ሰው ሲያድግ ምንም ነገር እንትን ማድረግ አይችልም